እዚህ መጣ። አቤል ነገርኩህ እኮ እናንተ ማን ሲጀመር ማን ነው የነገራችሁ እዚህ መምጣት? አብርሃም ስልክ አጥፍተህ አንተ ጠፍተህ ከቤት ጠፍተህ ቁጭ እንድንል ነው የፈለከው? እኔ ቤት በሆንኩ ቁጥር እየጨነቀኝ ነው ያለው። አእምሮዬ ሊያብድ እየደረሰ ነው ያለው። እንዴ በቃ በማየው ነገር እየተረበሽኩኝ ነው ያለሁት። እንዴ እና እዚህ ሰላም ብዙ ሰጣለሁ ትውስታዎች እየለቀቀብኝ ነው ያለው ቤቱ። ስለዚህ በቃ አልፈልግም። በቃ እኔ ወደ ቤት መሄድ አልፈልግም አሁን ላይ። ብቻህን ስትሆን ራሱ ሀሳብ ሌላ ነገር ነው። ሴጣን ራሱ ሹክ የሚል ነገር አለ። መጥፎ ነገር ነው የምታስበው። ሰላም ሰላም፣ እንዴት ናችሁ? ሰላም ናችሁ? የዓለም ኢትዮፕ ተከታታዮች በሙሉ ማለት ነው። በያላችሁበት ሰላማችሁ ብዙ ተረፍ ይበል እያልኩ የሰው ዘር በሙሉ ውድ ኢትዮጵያውያን እንዴት ናችሁ? ደህና ናችሁ ወይ? አላችሁ ሁሉ ሰላም እኔ ቃለሁ ማለት ነው። ዛሬ እንግዲህ ይዤላችሁ የመጣሁት ማለት ነው ስለ አብርሽና ስለ ሩታ ነው ማለት ነው። እንግዲህ አብርሽና ሩታ ያው እንደቀጠለ ነው ማለት ነው። እንደነገርኳችሁ ባለፈው ዕለት ሩታና አብርሽ ማለት ነው ወረቀቱን እንደቀደደው ነግሬያችሁ ነበረ። እንድትፈርምለት በሰጠችው ላይ እንደቀደደው ነበር ማለት ነው። እሱን እንግዲህ የቀደደበት ምክንያት ያኔ ከእሷ ጋር መቀጠል እንደሚፈልግ ነው ማለት ነው። እዛ ላይ እንዴት እንደዚህ ምናምን ብሎ ቀደደው ማለት ነው። ዛሬ ደግሞ እሷ እንደገና ክስ አቅርባበታለች። ሁለተኛ ዙር ክስ አቅርባበታለች ማለት ነው። እንግዲህ እሱን ክስ ስታቀርብበት አብርሽ እንግዲህ የወሰነው ወስኗል ማለት ነው። እሱም የወሰነው ምንድን ነው? የበፊተኛው ቀዶ ስለነበረ አሁን ላይ ግን ክስ ስላቀረበችበት ፖሊስ እና ምናምን ቤቱ ስለሚሄድበት እና እንትን ስለሚልበት ማለት ነው። እንግዲህ የወሰነው ወስኗል ማለት ነው። እሱም የወሰነው እንግዲህ ሊፈርም ወስኗል ማለት ነው። ወስኖ ፈርሞበታል ወረቀቱ ማለት ነው። እንግዲህ ውሳኔያቸው በጣም ከባድ ነው ማለት ነው። ወይ ከሱም በጣም ከባድ ነው ማለት አንዳንዴ ህይወት እንዴት ናት? ፍቅርም ጸብም በቃ ሁሉም ነገር እንግዲህ አመት እንኳን እኮ አልሆናቸውም። ፍቅርም ተጋብተውም ተፋቅረውም በቃ አሁን ላይ ደግሞ እሷም እንደምታዋት ነው ማለት ነው። እና እንግዲህ ሁለታቸውም ያው እሷም የወሰነችው ወስናለች፣ እሱም እንግዲህ ያው ፈርሟል ማለት ነው። ፊርማውን እሷም ተቀብላ አለች። ዛሬ ባትፈርም ኑሮ ያው እቤትህ እንደሚመጡ ነበረ ምናምን አለች ማለት ነው። እንግዲህ ፊርማውን ፈረምኩ ማለት ደግሞ ነገሮች እንዳበቁ አይደለም። ነገሮች እንዳበቁ አይደለም ማለት እንደ እህትና እንደ ወንድም ሆነን መቀጠል እንችላለን። እስካሁን ባልና ሚስት ነበር። ከአሁን በላይ ደግሞ እሱ ካልሆነ ይሄ ያንቺና የኔ መለያየት ካስደሰተሽ እህትና ወንድም ሆነን እንቀጥላለን ነው ያለው ማለት ነው አብርሽ። እንግዲህ ማርክም እንዴት በዚህ በቀላሉ ተወስናለህ ብሎ ሲለው ምንም ነገሮችን አውጥቼ አውርጄ በጣም አስቤበት ለአንድ ቀን ሌሊት አስቤበት እሱንም ደግሞ እንቅልፍ አጥቼ ነበር፣ እንቅልፍ አልወስደኝ ብሎ ነበር እና ሳወጣ ሳወርድ የወሰንኩት ውሳኔ ነው። እንግዲህ እዛ ሄጄ ማለት ማውጣት ማውረድን ሌላ ጭቅጭቅ ውስጥ ከምገባ ብዬ ፈርም ያለሁኝ ብሎ ነው አብርሽ ያለው ማለት ነው። እንዴት እንደዚህ በቀላሉ እንትን ትላለህ? ማለት እሷ በወሰነችው ውሳኔ ይሁንላት ብለህ ነው? እሷ ባለችው ይሁንላት ብለህ ነው? እንዴት እንዲህ በቀላሉ እንትን ትላለህ? እኔ በጣም ተናድጃለሁኝ ብሎ አለ ማለት ነው ማርክም ማለት ነው። እንደዚህ ማድረግ የለብህም ነበር በቀላሉ ተኛ አልፎ ወደ ቤተሰብ ሄዷልና እሷም አሁን ፈረምክ ማለት ወደፊት እንደምታጣት ሳይሆን ወደፊትም እድል እንዳለህ እና ተስፋ እንዳትቆርጥ ተስፋ እንዳለህ ነው የማምነው ብሎ ማርክም አለው ማለት ነው። እንግዲህ መጨረሻቸውን ይሄ ሆኗል ማለት ነው። መጨረሻ ላይ እንግዲህ ያው እሷም ወረቀቱን ተቀብላ አመሰግናለሁ እስካሁን ላሳለፍናቸው ጊዜ አመሰግናለሁ። የክፉ ቀናቶችን ሳይሆን ደግ ጥሩ ጊዜ ክፉ ቀን የሚያሳለፍኩበት አለ፣ ደግ ጊዜ የሚያሳለፍኩበት አለ። እነሱን ቀናቶች ያው እያስታወስኩኝ እንግዲህ ይሄ ባይሆን ጥሩ ነበረ፣ ይሄ ሊሆን ችሏል ነው ያለችው እሷም ማለት ነው። እንግዲህ እሱም ደግሞ እስካሁን የነበረንን ሁሉ በደግም አይተሽው ሊሆን ይችላል፣ በክፉ ጎንም አይተሽው ሊሆን ይችላል። ግን እሱ ደግሞ አንድ ቀን ሲገባሽ ትጸጸችበታለሽ ነው ያላት ማለት ነው።
እነሱን ነገሮች ያጠፋሁት ካለ እንግዲህ ወደፊት አስተካክላለሁ ብሎም እስከ መንበርከክ ድረስም ደርሶ ነበር። እውነት ለመናገር አልቅሶ ተንበርክኮ ነበር ማለት ነው። እና እነዚህን ሁሉ እንትን ብሎ ነበር። ግን እሷ በጣም ልቧ ደንድኖብኛል፣ ልቧ ጨክነዋል። እኔ በቴሌግራም ራሱ በጣም ብዙ አውርቻት ነበር እና እሱንም እንድትመልስልኝም እንትን አላለችም። በጣም የበፊቷ ሮታም አይደለችም እና ተቀይራብኛለች ነው ብሎ ያለው ማለት ነው። እንግዲህ ብቻ በጣም ያሳዝናል። እንጃ ከባድ ነው ማለት ነው። እንግዲህ ለወደፊትም ቢሆን እድል እንዳለህ ነው እንትን እንዳልክ እንትን አትበል። ምክንያቱም አሁን ክስ ፊርማ ግዴታ ቢሆንብህም እዛ ግን ሄደህ እሷ አጋ ነው እንትን ያለው እድል እንዳለህ እመን ብሎ ነው እንግዲህ ማርከም እንትን ያለው ማለት ነው። እሷም የወሰነ ወስናለች። ወደ ቤተሰብ ጋር እሄዳለሁም የሚል አለች። እሱ እንግዲህ እንዴት ቤተሰብ ጋር ትሄጃለሽ? ያለውን አስተካከለሽ ምናምን ይሄንን ከስ ወረቀት አንጥተሽ ፈረምኩልሽ ማለት አለቅ አይደለም። መስሪያ ቤት እሱን ወስደሽ እንደገና ደግሞ ማህተብ አስመትተሽ እንትን ማለት አለበት። እዛ ተጠርቼ የሚሄድ አለብኝ ነው ያለችው። አይ እሱ ክስ ስለነበረ አሁን ስለፈረምክ እሱን ክሱ ወረቀት እኔ ያስነሳልሃለሁ። ክሱን ወረቀት ስለማስነሳው ይሄንን ስለማስገባ ምንም አይነት ብዙ ነገር አይኖረውም ብላ ነው ማለት ነው የመለሰችለት። እንግዲህ ውድ ቤተሰቦቼ እሷም እንግዲህ ከአሁን በኋላ የምትፈልገውን ነገር የምትናገረው ነገር ካለህ መናገር ትችላለህ ነው ያለችው። ምክንያቱም ከአሁን በኋላ አንተና እኔ ስለማንገናኝ የምትናገረው ነገር ካለ ተናገር ነው ብላ ያለችው ማለት ነው። እሱም እንግዲህ ያላት ምላሽ ምንድን ነው? እኔ እዚህ ወረቀት ላይ ፈረምኩ ማለት መለያየት ማለት አይደለም። ፈረምኩ ማለት መለያየት ሁላችንም ተለያየን ሳይሆን የሚያገናኙን በጣም ብዙ ነገሮች አሉ እና እንዳበቃ እንትን አትበይ። ወደፊትም እድል አለ ብዬ አምናለሁ። ወደፊትም ደግሞ ሁሉ ነገሩ የተስተካከለው እንግዲህ አንድ ላይ ያኔ ልንሆን ይችላል። እሱ ፈጣሪ ነው የሚያውቀው ብሎ ነው ማለት ነው። እሱም ይሄንን ያለው ብዙ ነገሩ የሚያገናኙን አዎ ልጅህ ነው። አንተ አባት ነህ። ልጅህን ደስ ባለህ ሰዓት ማግኘት ትችላለህ። ልጅህን መጠየቅ ትችላለህ። ልጅህ ነው፣ አባት ነህ። ምንም የምከለክልህ ነገር የለም። ከዛ ውጭ ግን በምንም አይነት መንገድ የምንገናኝበት ነገር አይኖርም ብላ ነው የመለሰችለት ማለት ነው። እንግዲህ ወንድሟም የሩታም ወንድም ማለት ነው። አዎ ልጅህን ደስ ባለህ ሰዓት መጥተህ ማየት ትችላለህ። እኛ ክፉ ሰዎች አይደለንም። ደስ ባለህ ጊዜ መጥተህ ማየት ትችላለህ ብሎ ነው መልስ የሰጠው ማለት ነው። እንግዲህ እሷም ያው መብቱም እንዳለ ሆኖ መጠየቅም እንዳለ ሆኖ ግዴታውም ነው ያለችው። እንግዲህ ግዴታውም ነው፣ እኔም እሱም ግዴታችን ነው ልጁንም የመጠየቅ መብቱ ብቻ ሳይሆን ግዴታውም ነው የሚል ነው ምላሽ የሰጠች ማለት ነው። እንግዲህ የነበራቸው ይህንን ይመስላል። እንዴት እንደሆነ መጨረሻቸው እንግዲህ ያው አይታወቅም። እና አንዳንድ ጓደኛ በመሀል ሲገባ እውነት ለመናገር ከመቶ ጓደኛ ይልቅንስ ከመቶ መቶ ጓደኛ ቢኖር መቶ ምንም አይሰራም ማለት ነው። ከነዛ ግን አስሮቹ ለእናንተ ህይወታችሁ የሚሆኑና የሚመክሩ በጣም ለእናንተ የሚያስቡላችሁ ይሆናሉ። ከመቶ አስሮቹ ማለት ነው፣ ወይም ከአስር አንዶቹ ማለት ነው። ገባቸው? እና አንዳንድ ጓደኛ እንደዚህ ተጣሉ ብሎ እንደዚህ ብሎ በመሀል እንደዚህ ሊሆኑ የቻሉት እውነት ለመናገር ቢጣሉም ሰው እኮ ተጣልቶ ራሱ ምንም ሳይሆን እየኖረ አመትም ያድራል፣ 6 ወርም ያድራል፣ ምንም ያድራል። ገባችሁ? በዛ ግን ውስጥ ግን የማንንም ጓደኛ ወይም አንጥቶ ይሄ ነው ማለት አይቻልም ማለት ነው። ይህን እያየን ያለ ነው አሁን ላይ ነው። ለምን እንደሆነ አናቅም። ተጣልተው ራሱ እኮ አመትም 2 አመትም ያለ መፋታት ማለት ነው። አልፈታሽም ወይም እወድሻለሁ በማለት የሚያድሩም አሉ። እና አብርሽም ያው እንግዲህ ፈርሟል ማለት ነው። እሱ ያው እዛ ሂጄ እንትን ከማለት ምናምን ብሎ ነው እንጂ በቃ ሚስቴን እወዳለሁ አልፈታም፣ እወዳለሁ ካለ ክስ ቢቀርብበት ራሱ እወዳለሁ ሚስቴን አልፈታም ማለት የሚችል ነበር ማለት ነው። መከራከርም ይችላል። ያኔ
ግን ሁላቸውም እንደዚህ አድርገውታል ማለት ነው። የበፊቱ ፍቅራቸው እንዲመለስ ጸሎቴ ነው። ምክንያቱም እሷም እየወደደችው እሱም እየወደዳት ሲለያዩ በጣም ከባድ ነው። ይሄም ደግሞ የሆነው ምንድን ነው? በጓደኞች ምክንያት ነው። ገባቸው አይደለ? በመሀላቸው እንደዚህ ባይገቡ ኑሮ እነዚህ ልጆች ቢጣሉም ሆነ ቢሉም አንድ ላይ ይኖራሉ።